እና ህዝብ የኔ ቤተሰቦችም ከፍተውብኛል አንደርስታንድ እንዲያደርጉኝ በህዝብ መሀል ምጠይቃት አለ በህዝብ መሀል ትመልስልኝ ቮይሱን ግሩፕ ላይ ያወራነውን ቮይስ ለቤተሰቦቹ ፎርዋርድ ማድረግና ቤተሰቦቹን ማስረዳት ይችላል እንደሱ ቢሆን በጣም አሪፍ ነው እንግዲህ ይችላል Okay, well, Habiba, just make the group chat and talk to us in private. I have to go, but thank you, everyone. You're welcome. Yeah. Okay. Yeah, I will text the group chat. Bye bye. Okay. Bye. አሌክስ በቃ እንደነገርኩ ዋትስአፕ ግሩፕ ከፍቼ ዋትስአፕ ግሩፕ ላይ እናወራለን አራታችን። እሺ ኦኬ ሀቢባዬ ሰላም ሁኑ። ዜዶ መልካም ቀን ሀቢባ ሮሚ ቴንክ ዩ ሶ ማች ዜዲ መልካም ቀን ሁላችሁም ጋይስ የኔ ሸራተን ሰላም ሁኑልን ቻው ዜዶዬ ለእናንተ መተው መታረቃቸውን ይነግሯቸዋል ውዶቼ እኛ ስላላችሁ አትጨነቁ አይዟችሁ ሀቢባ ችግር የለብኝም አቡዬ እኔ እናቷ በዋትስአፕ አሁን ነው ሚዲያ ስለሰማች ነው ብሎክ ያደረገችኝ እንጂ እኔ ይቅርታ ብያታለሁ አሁንም አስታርቃቸዋለሁ አንቺንም ዜድዬ ምንም ችግር የለውም አሁንም ትናየ እኔ ካስቀየምኩሽ ያስቀያሚ ነገር ከተናገርኩሽ ይቅርታ በህዝብ ፊት ይቅርታ ያርኩሽ ነው የሚያስቀይም ነገር አልተናገርኩም ግን ካስቀየምኩሽ ሶሪ አቡዬ ቴንክ ዩ በጣም ማርያምን በጣም ቴንክ ዩ ሮሚዬ ዝርያም ቴንክ ዩ በጣም የኔና ቴንክ ዩ አከብራቸዋለሁ ወዳቸዋለሁ በቃ ቴንክ ዩ ሌላ ምንም አይደለም ጨርሱ እናንተ ጨርሰዋለን አታስቢ አንቺንም አስታርቅሻለሁ ከዴዚ እናት ጋር መስኪን ስለፈረዳችሁ ነው ሮሚ ላንቺ ጥያቄ ያለኝ ሮሚዬ አይኪኝ የኔ ቆንጆ እሺ ልጅሽ ማለት ነው ቦይፍሬንድ ይዛ መጣ ቤት ውስጥ ብታስተዋውቅሽ ስለ ቦይፍሬንዷ ምንድነው የምትያት ምጠይቃት ቤቴ ውስጥ ይዛ ከመምጣቷ በፊት ቦይፍሬንድ ስትይዝ ልጄ ለኔ ትነግረኛለች ማን እንደሆነ ገና ከመጠየቁ በፊት ሲጠይቃት ማሚ ይሄ ልጅ እንዲጠይቆኛል ማን ነው እንዴት ነው የማ ልጅ ነው የት ነው የሚማረው ምንድነው ያለው የሚለውን አብረን ነው ሰርች የምናደርገው ከልጄ ጋር ከዛ በኋላ ካመንኩበት በኋላ ከሷ ጋር ታየዋለች 5 ወርም ሆነ 3 ወር 6 ወርም አይታ እሷ አምናበት ቦይፍሬንድ ካመንሽበት በኋላ ነው እሷ ማየት የምትችለው አንቺ ካመንሽበት በኋላ ነገርኩሽ ከልጄ ጋር ገና ጓደኛ ሲጠይቃት ይሄ ሰው ገና 18 እስከሚሞላት በጣም ብዙ ያስቸግራት ነበር እኔ ፈቀድኩላት 18 ሲሞላሽ መያዝ ትችያለሽ እስከ 18 ግን ነፍስ ስለማታውቂ እኔም እራሷ ጠይቃኛለች ማሚ በስንት ዓመትሽ ነው እድሜ ቦይፍሬንድ ያልሽ ብላ ጠይቃኛለች ልጄ መጀመሪያውኑ ማለት ነው እኔ 12 ያክፍል እስከምጨርስ ድረስ ቦይፍሬንድ አልነበረኝም ስለዚህ የኔን ሃው አይ ግሮ አፕ እነግራታለሁ ግን እሷ ከትምህርት ቤት ጋር ታስረዳኛለች እኔ ስኩል ቦይፍሬንድ የለም አይደለም ቦይፍሬንድ ጉዳዩን ያለው የለም ብላ ትነግረኛለች ልጄ ኦፕን ስለሆነች ከኔ ጋር እኔ ደግሞ ነግራታለሁ በክብር ብትኖሪ በድንግልናሽ ብትጋቢ ይኸውልሽ የኔ እህቶች እዚህ አለች እህቴ ወይን ሺስ 27 ነው በተክሊል ድንግልናዋን ጠብቃ የተጋባችሁ ስለዚህ እህቶቼ እንደዚህ ናቸው ይሄ እንዲህ ነው አንቺ እዚህ ሀገር ስለተወለድሽ የዚህ ሀገር ልጆች ዲፍረንት ነው ይሄ ዲፍረንት ነው ብዬ አስረዳታለሁ እኔና እሷ እንደ ልጅና እንደናት ሳይሆን እንደ ጓደኛም ጭምር ነን ለኔ በልጅነቴ ነው የወለድኳት ስለዚህ ትነግረኛለች ያለው ነገር እውነቴን ነው የምልሽ ከዛ በኋላ ከጠየቋት ሰዎች ይሄ ልጅ ብታረጊው ይሄ እንዲህ ነው ይሄ እንዲህ ነው ይሄ እንዲህ ነው ይሄ ልጅ በሪሊጅን እዚህ ሀገር የተወለደ እነሱ ልክ እኔ የአዲስ አበባ ልጅ ካልሆነ ቦይፍሬንድ አሊዝም አይግባባም ከኔ ጋር እንደምለው እዚህ ሀገር የተወለዱ ደግሞ አዲስ አበባን የተወለዱ እንደ ሰገጤ ነው የሚቆጥሩት እውነቴን ነው የምልሽ እዚህ ለንደን ካልተወለደ ወይ አሜሪካን ካልተወለደ አንግባባም ብለው ነው የሚያምኑት ይሄን ታውቂያለሽ ለኔ ልጅ ያወራችልኝን ነው ምነግርሽ እነሱ እዚህ ለንደን የተወለደ ልጅ ካልሆነ ተወልደው የመጡት የ5 ዓመት ልጅም ቢሆን እናውቃለን አንግባባም ይሉሻል ልክ እኛ ገጠር ተወልዶ መጥቶ በ10 ዓመቱ አልግባባም እንደምለው ነው የሚያምኑበት ገባሽ ስለዚህ እንደዛ ነው የሚያስቡት ከዛ ስትነግረኝ ደግሞ ለኔ የጠየቋት ልጆች የማ ልጆች ናቸው ማን ናቸው ቸርች ሄዳለሁ የማ ልጅ ነው ብዬ ጠይቃት ለልጄ ኤንድ ኦፍ ዘ ዴይ የራሷን ፒክ ስታረግ ልጁን አውቀዋለሁ እኔ የማ ልጅ እንደሆነ ማም እንደሆነ
ልጄ ኦፕንሊ ልትሄድ ናይት አውት ስትወጣ ነግራኝ ነው የምትወጣው። ኤቭሪቲንግ ሀፕን ሲደረግ ትነግረኛለች። ገባሽ? ግን እኔ ያላመንኩበት ቦታ ሄዳ ደብቃኝ ሄደችበት ቦታ ካለ ከጓደኞቿ ዩኒቨርሲቲ ከሄዱ በኋላ ናይት አውት ሲሄዱ ሳይነግሩኝ ሄዱ። ለምሳሌ ባለፈው ሀፕን የተፈጠረው ሚዲያ ላይ ከሰማሽ እዚያ ቦታ ሲሄዱ ለእኔ አልነገረችኝም። ገባሽ ምልሽ? ሳትነግረኝ እዛ ሄዳ ያ ሁሉ ነገር የተፈጠረው ደብቃኝ ነው። የኔን የእናቷን ኃይለኝነት ጠንቅቃ ታውቃለች። ብትነግረኝ እሷ ፎጊቭ ያደረገችውን እኔ እንደማላረግ ጠንቅቃ ስለምታውቅ ነው የደበቀችው። ገባሽ? ከአመት በኋላ ግን ወጣ ይሄ ነገር። ሲወጣ እኔ እዚህ ሚዲያ ላይ ላወጣው አላሰብኩም። አጋጣሚ ነው እኔና ቤታዮ ማኛው ሆነን የወጣው ጉዳዩ